ይህ ልጅ በትምህርት ቤት ውስጥ በቡድን ወጠምሾች ይበደላል። እነሱ የማያውቁት ነገር ግን የሉክ ወንድም ዴቪድ በቅርቡ በጡረታ የወጣ የልዩ ኃይል ወታደር እየተከታተለውና እየጠበቀው መሆኑን ነው። ዴቪድ እየሆነ ያለውን ነገር ሲረዳ ሉክ ጥቃቱን የፈጸሙትን ሰዎች እንዲያሳየው ይጠይቀዋል። ትምህርት ሊያስተምራቸው በመቁረጥም ዴቪድ በዳዮቹን ተከትለው ወደ አንድ ባር እንዲሄዱ ሉክን ይዞት ይሄዳል። ዴቪድ አስተናጋጁን ጠርቶ በቃሪያ የተሞላ የፋየርቦል ኮክቴል ያዛል። በመቀጠልም ለእያንዳንዱ የወጠምሾቹ የሴት ጓደኞች መጠጥ ያዛል። ትንኮሳውን በመረዳትም ከወጠምሾቹ አንዱ መጠጡን በእጁ ይዞ በቁጣ እየመጣ በዴቪድ ፊት ላይ ይደፋበታል። ዴቪድ ግን ዝም ብሎ ፈገግ በማለት በዚያው በሚቃጥለው ኮክቴል አጸፋውን ይመልስለታል። ታናሽ ወንድሙን የጎዱትን ሰዎች በተመለከተ ዴቪድ ወደ ኋላ አይልም። እያንዳንዳቸው ከባድ ድብደባ ይደርስባቸዋል። ለደረሰው ጉዳት መክፈያ የሚሆን ገንዘብ ትቶም ከሉክ ጋር አብሮ ይወጣል። ነገር ግን ዴቪድ በትክክል የሉክ ወንድም አለመሆኑን ማንም አያውቅም። እርሱ የሉክ እውነተኛ ወንድም የቀድሞ የጦር አጋር ነው። ከሁለት ሳምንት በፊት በሉክ ቤተሰብ ላይ ከባድ አደጋ ደረሰ። ወንድሙም በውጊያ ላይ ሞተ። የበኩር ልጃቸውን ኬሊብን በጦርነት ካጡ በኋላ የፒተርሰን ቤተሰቦች ስፔንሰር፣ ሚስቱ ላውራና ሁለት ልጆቻቸው ሉክና አና ነገሩን ለመቋቋም እየታገሉ ነው። አንድ ጧት ስፔንሰርና ሉክ ከቤት ከወጡ በኋላ ላውራ በሐዘን ተውጣ ትታያለች። በድንገት ትሁትና የተረጋጋ የሚመስል ሰው በደጃፋቸው ላይ ይደርሳል። ማንነቷን እንደሚያውቅ በሚያሳይ ሁኔታ በስሟ ሲጠራት ላውራ ትገረማለች። ሰውየም ራሱን የቀድሞ የአሜሪካ ጦር ሰርጀንት ዴቪድ ኮሊንስ ብሎ ያስተዋውቃል። እናም በአገልግሎት ዘመናቸው የኬሊብ የቅርብ ጓደኛ እንደነበር ይናገራል። ላውራ በውስጧ ጥርጣሬ ቢኖርባትም ዴቪድን ወደ ቤታቸው ጋብዛ መጠጥ ታቀርብለታለች። በደረሰበት ጉዳት ምክንያትም በወታደራዊ ሆስፒታል ውስጥ ለብዙ ወራት ሲያገግም እንደቆየና እንደተለቀቀ ወዲያውኑ ወደ እነሱ መምጣቱን ያብራራል። እንዲህም ይላቸዋል። ከጠየቀኝ ነገሮች አንዱ እናንተ እንድጠይቅ ነበር። እንደሚወዳችሁ እንዲነግራችሁ ፈልጎ ነበር። በሐዘን ተውጣ ላውራ ወደ መጸዳጃ ቤት ሄዳ ራሷን መቆጣጠር እስኪያቅታት ድረስ ታለቅሳለች። ወደ ሳሎን ስትመለስ ዴቪድ የኬሊብን የውጊያ ስምሪት ፎቶ ያሳያታል። የላውራ የቀድሞ ጥርጣሬም ወዲያውኑ እንደ ጉንበኑ ይጠፋል። በላውራ ፊት ላይ ያለውን የሐዘን ስሜት በመመልከትም ዴቪድ በፍጥነት የይቅርታ ገጽታ በማሳየት ለመሄድ ይነሳል። ይሁን እንጂ ላውራ አና ልታገኘው እንደምትፈልግ በመግለጽ እንዲቆይ ታሳምነዋለች። ደግና አክባሪ የሆነው ዴቪድም በፍጥነት የላውራን እምነት ያተርፋል። አና ግን አሁንም ጥርጣሬ አላት። በአቅራቢያው ባለው ሆቴልም ለማረፍ ማቀዱን ስትሰማ ላውራ ለዴቪድ እስከፈለገው ጊዜ ድረስ በቤታቸው ውስጥ የሚቆይበትን ክፍል ትሰጠዋለች። አና ወደ ስራ ከሄደችም በኋላ ላውራ ዴቪድን የእንግዳ ክፍሉን ታሳየዋለች። የኬሌብን ክፍል ቢጠቀምም ምንም እንደማይከፋ ታረጋግጣለት እንዲስተካከል ትተዋለች። እሷ እንደሄደች ዴቪድ ለመረዳት የሚያስቸግር የፊት ገጽታ ይዞ ይታያል። በዚህ መሃል ሉክ በትምህርት ቤት ወጠምሾች ትንኮሳ ይደርስበታል። ነገር ግን አጸፋውን ለመመለስ ድፍረት የለውም። ላውራ ከትምህርት ቤት ስትወስደው ምንም እንዳልተፈጠረ በመምሰል ግድ የለሽ መስሎ ይታያል። ዴቪድ እየተላመደ ሲመጣ በፍጥነት በፒተርሰን ቤተሰቦች ህይወት ውስጥ ጣልቃ መግባት ይጀምራል። በቤት ውስጥም ሉክ ከዴቪድ ጋር መተዋወቅ ይጀምራል። ስፔንሰር ግን የማያውቁትን ሰው ወደ ቤት በማስገባቷ ከላውራ ጋር ሲከራከር ይሰማል። እርሱ የወታደር ወዳጃዊ ባህሪ ብዙ ጊዜ በፒቲኤስዲ በሚሰቃዩ የቀድሞ ወታደሮች ላይ የሚታየውን ጨለማና ያልተረጋጋ ጎን ሊሸፍን ይችላል ብሎ ይሰጋል። በዚህ መሃል ዴቪድ በትምህርት ቤት ወጠምሾች የተነሳ በሉክ ፊት ላይ ያሉት የድብደባ ምልክቶችን ያስተውላል። ነገር ግን ሉክ ነገሩን በቀላል ይተዋዋል። ከዴቪድ ጋር አጭር ንግግር ካደረጉ በኋላ ስፔንሰር በቁጣ ይወጣል። እናም ላውራ ሉክ የቤት ስራው እንዲሰራ ታበረታታዋለች። ዴቪድ ለልጁ በቤት ስራው ላይ ያገዘው በአስተዋይነቱ ያደንቀዋል። ይህም ሉክ እንዲኮራ ያደርገዋል። ብዙም ሳይቆይ አና ከስራ ወደ ቤት ትመለሳለች። ነገር ግን ለዴቪድ ያላት አመለካከት ቀዝቃዛ ሆኖ ይቀጥላል። በሌላ በኩል ስፔንሰር ለእንግዳው ያለው አመለካከት በግልጽ ወደ ተሻለ ተቀይሯል። በምሽት ሁለት ቢራ እየጠጡና የእግር ኳስ ጨዋታ እያዩ ጥልቅ ውይይት ያደርጋሉ። ስፔንሰር ሳያስበው ልቡን ለዴቪድ ሲከፍትለት ዴቪድ እርሱ ከገንዘብና ከስራ ጋር የተያያዘ ውጥረት ውስጥ መሆኑን ይረዳል። ስፔንሰር ወደ ድርጅቱ ከገባ ጥቂት ጊዜ ሆነ ወጣት የስራ ባልደረባው እሱ ዲግሪ ስለሌለው ብቻ በእሱ ፋንታ የክልል ስራ አስኪያጅ ሆኖ በመሾም አረካ። የላውራ ስለ ገንዘብ መጨነቅ ደግሞ ሁኔታውን ይበልጥ ያባብሰዋል። ዴቪድ ወደ ፍሎሪዳ ተጉዞ በኮንስትራክሽን ስራ ላይ ለመሰማራት ማቀዱን ሲገልጽ ስፔንሰር ወዲያውን ይቃወመዋል። እናም ከነሱ ጋር የሚቆይበትን ጊዜ እንዲያራዝም ይጠይቀዋል። በዚያን ጊዜ ስፔንሰር ዴቪድን መውደድ ጀምሯል። ትልቁ ሰው ሌላ ቢራ ሊያመጣ ሲሄድ በዴቪድ ፊት ላይ ያለው ስሜት ይጨልማል።
ዴቪድ በቤተሰቡ ውስጥ ደጋፊ አካል ለመሆን ብዙ ጊዜ አልወሰደበትም። እንዲያውም ላውራን ወክሎ ሉክን ከትምህርት ቤት ለመውሰድ ይሄዳል። እንዲሁም በትምህርት ቤት የሚደርስበትን ትልቅ የትንኮሳ ችግር ይፈታለታል። በዚህም የሉክን ሙሉ እምነት ያሰርፋል። በሌላ በኩል የዴቪድ ከአና ጋር ያለውን ግንኙነት ይበልጥ የተወሳሰበ ነው። በዚያ ምሽት ላውራ አናን ዴቪድን ይዛ ወደ ሃሎዊን ድግስ እንድትሄድ ታስገድዳታለች። ለፓርቲው እየተዘጋጀች እያለ አና ሉክ መጸዳጃ ቤት ውስጥ እንዳለ በማሰብ እንዲወጣ ትወተውተዋለች። ነገር ግን በድንገት ግማሽ አካሉ የታረዘ ሸሚዝ ያላደረገ ዴቪድ ጋር ፊት ለፊት ትገናኛለች። በቆንጆ የሰውነት ቅርጹ በመገረምም ፊቷ በሀፍረት እየቀላ እየተኮላተፈች ትናገራለች። ፈቃደኛ ባትሆንም አና ዴቪድን ይዛ በጓደኛዋ ክሪስተን በተዘጋጀው ድግስ ላይ ትገኛለች። ዚክ የተባለ ፍቅረኛ እንዳላት ስትነግረው እርሱ በመካከላቸው ሚስጥር አድርጎ ለመጠበቅ ቃል ይገባል። ዴቪድ በጥሩ ቁመናው በፍጥነት የጓደኞቿን ቀልብ ይስባል። አና ከዚህ ጋር በስውር ስትሄድ የአና ጓደኛ ክሪስቲን በጨካኙ የቀድሞ ፍቅረኛዋ ድሩብ ትንኮሳ ይደርስባታል። ዴቪድ ጣልቃ በመግባት ድሩብ መደብደብ ይጠበቅበታል። በእርሱ የተደነቀችው ክሪስቲን በኋላ ላይ ስለ ጨለማው ጎኑ ሳታውቅ ከዴቪድ ጋር ታድራለች። በድግሱ ወቅት ዴቪድ ከአና ጓደኛ ክሬግ የጦር መሳሪያዎችን ስለመግዛት ይጠይቃል። ለምን እንደሚያስፈልገው ሲጠየቅም አና ከዚህ ጋር በጭቅጭቅ ላይ መሆናቸውን ያስተውላል። በግልጽ ሁኔታ በጥሩ ስሜት ላይ ያልነበረችው አና ቀድማ ለመውጣት ትወስናለች። እናም ዴቪድ መኪናውን ለመንዳት ተነሳሽነቱን ይወስዳል። ወደ ቤት በሚመለሱበት መንገድ ላይ አና እሷ ለኮሌጅ ገንዘብ እያሰባሰበች እያለ ፍቅረኛዋ ዚክ ምንም ዓላማ እንደሌለው ብስጭቷን ትገልጻለች። ዴቪድ እንዳንቺ ያለች ሴት ቢኖርኝ ኑሮ ወደ ጦር ሜዳ ልሄድም ነበር በማለት ያቆላምጣታል። በነገሩ የተካነችው አናም በራዲዮ ላይ ስለሚሰማ ሙዚቃ ፍላጎት እንዳለው ሲገልጽ የተቀላቀሉ ሙዚቃዎች ያሉበትን ሚክስድ ሲዲ ልታዘጋጅለት ቃል ትገባለች። ወደ ቤት ከተመለሰች በኋላም አና ቃል በገባቸው መሰረት ለዴቪድ ሲዲውን ስታዘጋጅ በሙዚቃና በሐሳይ ውስጥ ትጠፋለች። እሷ ሳታውቀው ሰውየው በክፍሉ ውስጥ ምንም ሳይንቀሳቀስ አስፈሪ በሚመስል የፊት ገጽታ ተቀምጧል። በዚያው ዕለት አና ዴቪድ የሉክን ስልክ በመጠቀም ካልታወቀ ሰው ጋር ጠንከር ያለ ስልክ ንግግር ሲያደርግ በአጋጣሚ ትሰማለች። የፕላስቲክ ቀዶ ጥገና ሐኪም ነው ተብሎ ከሚጠረጠረው ሰው አዲስ ፊት እየጠየቀ ይመስላል። ከንግግር ውስጥ አንድ ሰው እየተከታተለው ሊይዘው እየፈለገ መሆኑንም ይሰማል። ጥርጣሬ ያደረባት አና ማንነቱን ለማረጋገጥ ተጨማሪ መረጃ ለማግኘት ወደ ወታደራዊ ካምፕ ትደውላለች። ይህ የስልክ ጥሪ KPG ኮርፖሬሽን በተባለ የግል ወታደራዊ ተቋም ውስጥ የማስጠንቀቂያ ደወል ያነሳል። ዴቪድ የአንድ ወታደራዊ ፕሮጀክት የሙከራ አካል እንደነበረና በወታደራዊ መዝገቦች መሰረትም እንደሞተ ተቆጥሮ እንደነበር ታወቀ። የፕሮጀክቱ መሪ ሜጀር ሪቻርድ ካርቨርም ዴቪድ ከፒተርሰን ቤተሰቦች ጋር መሆኑን ሲያውቅ የልዩ ኃይል ቡድን በማደራጀት ወደ እሱ ቦታ ያመራል። ብዙም ሳይቆይ ዴቪድ መሳሪያዎችን ለመግዛት ከክሬግና ከስራ አጋሩ ጋር ይገናኛል። ዴቪድ ጥሬ ገንዘብ ይዞ መምጣቱን ሲያረጋግጥ የክሬግ አጋር ያመጣቸውን የጦር መሳሪያዎችን በጉጉት ያስተዋውቀዋል። ዴቪድ ሁሉንም እቃዎች እንደሚወስድ ይገልጻል። ይህም ሌሎቹን ሁለቱን ያስደስታቸዋል። ሆኖም መልካሙ ዜና ለነሱ ብዙም አልቆየም። አይኑን ሳይከሽፍ ዴቪድ ሁለቱንም ሰዎች በሽጉጥ ይገላቸዋል። ከዚያም መሳሪያዎቻቸውንና የእጅ ቦምቦቻቸውን ይሰርቃል። በዚህ መሃል አና ዴቪድ ከወታደራዊ ካምፑ አዲስ መረጃ ደርሷት ለላውራ ልትነግራት ትሞክራለች። ነገር ግን በስፔንሰር መመለስ ትቋረጣለች። የስፔንሰር አለቃና የሴት ጓደኛው ሚስጥራዊ በሆነ ሁኔታ መሞታቸው ታወቀ። የሚገርመው ይህ አሳዛኝ ክስተት ለስፔንሰር ድንገተኛ እድገትና የደሞዝ ጭማሪ መንገድ ከፍቶለታል። ብዙም ሳይቆይ አና ከዚህ በስልክ ክሬግ መገደሉን የሚገልጽ መጥፎ ዜና ይደርሳታል። በድንጋጤ ተውጣና መጽናኛ ለመፈለግ ክሪስቲን ወደ ምትሰራበት ምግብ ቤት ታመራለች። እቤት ውስጥ ዴቪድ እና ሉክ ለሃሎዊን የሚሆን ዱባ ለመቅረጽ በረንዳ ላይ ይቀመጣሉ። ዴቪድ የወጥ ቤት ቢላዋቸው ስለነበር የራሱን የስዊስ ጦር ቢላዋ አውጥቶ በአንድ ፈጣን እንቅስቃሴ ዱባውን ይቆርጠዋል። በምግብ ቤት ውስጥ አና ከወታደራዊ ክፍል ያገኘችውን አስደንጋጭ መረጃ ለክሪስቲን ታካፍላታለች። ዴቪድ ኮሊንስ ከአንድ ሳምንት በፊት በአሪዞና በሚገኝ ወታደራዊ ሆስፒታል ውስጥ በደረሰ የእሳት አደጋ ምክንያት መሞቱ ተነግሯታል። እነዚህ አጠራጣሪ ክስተቶችም የአና ጥርጣሬ ይበልጥ ያሳድጉታል። እናም ክሪስቲን ዴቪድ በስልኩ የደውልላቸውን ቁጥሮች ሉክ እንዲያይላት እንድትጠይቀው ትመክራታለች። ድባዎቹ ተቀርጸው ሲያልቁ ዴቪድ እና ሉክ ወደ ትምህርት ቤት ይመለሳሉ። ዴቪድ ሉክ ቢላዋ ወደ ትምህርት ቤት በመያዝ ከወጠምሾቹ ራሱን እንዲከላከል ያበረታተዋል። በመቀጠልም ለሉክ አንድ የስዊስ ጦር ቢላዋ በስጦታ ይሰጠዋል።
በዚያው ቅጽበት አና ምንም እንዳልተፈጠረ በመምሰል ወደ ቤት ትመለሳለች። እናም እንዲሁ ጨዋታ ትጀምራለች። በእነሱ አጠገብ ስታልፍ እነሱ ሳያዩ ዴቪድ ስልክ በስውር አንስታ በፍጥነት ወደ ክፍሏ ትገባለች። በመቀጠልም ከፍተኛ ድምጽ ያለው ሙዚቃ ከፍታ በስልኩ የጥሪ ታሪክ ውስጥ ያሉትን ስልኮች ፎቶ ታነሳለች። በዚያ ቅጽበት የዴቪድ ስልክ በድንገት ይጮሃል። ይህም አናን በከፍተኛ ድንጋጤ ውስጥ ይጥላታል። መያሰላል ፈለገችም በፍጥነት ስልኩን በዴቪድ ክፍል ውስጥ ባለው አልጋ ላይ ወርውራ ወደ ክፍሏ ትመለሳለች። ወዲያውን ማለት ይቻላል ዴቪድ ፊቱ ተቋጥሮ በኮሪዶሩ ላይ ይታያል። የስልኩን ድምጽ በመከተልም ወደ ክፍሉ አምርቶ ስልኩን ያነሳል። በውስጡም ጥልቅ ጥርጣሬ ያድራል። ዴቪድ ለማዳመጥ በመሞከር ካና ክፍል ውጭ ይቆማል። ነገር ግን የሚሰማው በሩን ሰንጥቆ የሚወጣው ከፍተኛ የሙዚቃ ድምጽ ብቻ ነበር። በሩ ጀርባ ትንፋሿን አፍና ቆይታ አና እፎይ የምትለው እርሱ በመጨረሻ ሲሄድ ብቻ ነው። ብዙም ሳይቆይ በባለስልጣናት ቁጥጥር ስር ከዋለው ከዚህ ጥሪ ይደርሳታል። ለግድያው የተጠቀሙበት ሽጉጥ በእርሱ ቫን መኪና ውስጥ ስለተገኘ ክሬግንና አጋሩን በመግደል ወንጀል እንደተከሰሰ ታወቀ። በተስፋ መቁረጥ ተሞልታ አና በዙሪያ ያለው ዓለም እየፈረሰ እንደሆነ ይሰማታል። ይህ ሁሉ የጀመረው ደግሞ በዴቪድ መምጣት ነው። አና ለቤተሰቦቿ ትናገራለች። እናቷ በሐዘኗ ብትካፈልም ስፔንሰር ግን ነገሩን በፍጹም አያምነውም። እርሱ ገና ከጅምሩ ዚክን አይወደውም ነበር። ለዚህም ነው ግንኙነታቸውን በሚስጥር ያቆዩት። በአባትና በልጅ መካከል ያለው ጭቅጭቅ ሲበረታ አና ስለ ዴቪድ ከወታደራዊ ያገኘችውን መረጃ ትገልጻለች። ቢሆንም ሰውየው እርሱ ከልዩ ኃይል ክፍል እንደነበረ ወታደራዊው ለሲቪሎቹ መሸፈኛ ታሪክ እንደሰጣት በተረጋጋ ሁኔታ በማብራራት ጥርጣሬዋን ውድቅ ያደርጋል። ይህንን ካለ በኋላ ማንነቱ ለማረጋገጥ ወታደራዊ መታወቂያዎችን ከአንገት ሀብል ያወጣል። በዴቪድ ቃላት ያመነው ስፔንሰር በአና ክስ ተቆጥቶ ይቅርታ እንድትጠይቀው ይጠይቃታል። በቁጣ ተሞልታም አና አባቷን ሰድባ ወደ ክፍሏ ትሮጣለች። ንጹህ በመምሰል ዴቪድ ለፒተርሰን ጥንዶች አለመግባባት ማስረዳቱን ይቀጥላል። አና እያሰበች በተቀመጠችበት በዴቪድ ድንገተኛ መምጣት ትቋረጣለች። ደንግጣ ከእሱ መጥፎ ባህሪ በመጠበቅ በፍርሃት ትደነዝዛለች። መጀመሪያ ላይ ዴቪድ በትህትና ይጀምራል። በጥቂት ቀናት ውስጥ ከቤታቸው እንደሚወጣ ቃል ይገባል። አና በፍንጫዋ በነገር ውስጥ አልቃ መግባት እንድታቆምም ፍንጭ ይሰጣታል። በመቀጠል እስክትስማማ ድረስም ጥልቅ አይኖቹ በአና ላይ ተተክለው ይቆያሉ። ሲወጣ የዴቪድ ትኩረት አና ያዘጋጀችለት ሲዲ ላይ ያርፋል። ምንም እንዳልተፈጠረ ሁሉ ላይን ደስተኛ የሆነ ገጽታ ያሳያል። በዚህ መሃል ሪቻርድ ዴቪድን ለመያዝ ቡድን እያደራጀ ወደ አየር ማረፊያ ያመራል። አና ይበልጥ ስትመረምር የስልክ ቁጥር መፈለጊያ በመጠቀም ዴቪድ ከ2 ዓመት በፊት ፈቃዱ ከተሰረዘው ፒተር ቦዲንግተን ከተባለ ማያሚ የሚገኝ የፕላስቲክ ቀዶ ጥገና ሐኪም ጋር ሲደዋወል እንደነበር ደረሰችበት። ስለ ዴቪድ ተጨማሪ መረጃ እንዲያገኝላት የሉክን እርዳታ ትጠይቃለች። ሉክ አሁንም በአና ጥቂት ጥርጣሬ ቢኖረውም ለማገዝ ይስማማል። ሉክ በትምህርት ቤት ውስጥ እንደገና ጥቃት ሲሰነዘርበት በዳዮቹን ፊት ላይ በቦክስ በመምታትና በትር በመምታት ይመክታል። ሁለቱም ወደ ርዕሰ መምህሩ ከተላኩ በኋላ ዴቪድ ከላውራ ጋር ከርዕሰ መምህሩ ጋር ለመነጋገር ይመጣል። ሉክ ምክሩን ሰምተው ጥቃት ሲደርስበት አጸፋ መመለሱን ሲያውቅ ዴቪድ ይደሰታል። በትምህርት ቤቱ የኃይል እርምጃ መከላከያ ፖሊስ ምክንያት ርዕሰ መምህሩ ሉክን ለማባረር ይወስናል። ፈጣን ማስተዋሉንና የህግ እውቀትን በመጠቀምም ዴቪድ በትምህርት ቤት ርዕሰ መምህሩ ላይ ማስፈራሪያ በመጠቀም ለሉክ ቀለል እንዲያደርግለትና የአንድ ወር ቅጣት ብቻ እንዲሰጠው ያስገድደዋል። ውለታ እንዳለበት በመሰማት ሉክ ለዴቪድ ስለ አና ጥርጣሬ ለባለስልጣናት ለመጠቆም ስላላት እቅድ ይነግረዋል። መጀመሪያ ላይ ዴቪድ ነገሩን በቀላል ይተዋዋል። ነገር ግን ሉክ ዴቪድ በፕላስቲክ ቀዶ ጥገና ሐኪም እርዳታ እውነተኛውን ኮሊንስን እየመሰለ መሆኑን እንደሚያውቅ ሲገልጽ የዴቪድ ፊት ወዲያውን ይጨልማል። ቢሆንም ሉክ ይበልጥ ላለመርመር ወይም ለማንም ላለመናገር ቃል ይገባል። ዴቪድ ደግሞ አና ለክሪስቲ ስለሱ እንደነገረቻት ይረዳል። ዴቪድ ላውራም በልብስ ማጠብ ላይ ያገዛት እያለ ለቤተሰቡ ስላደረገው እርዳታና ድጋፍ ልባዊ ምስጋና ትገልጻለች። ዴቪድ በትንሽ አለመመቸት ስሜት ምላሽ ሰጥቶ ቀሪዎቹን ልብሶች ለማምጣት ይሄዳል። ሪቻርድና ቡድን ወደ ፒተርሰን ቤት ሲደርሱ እውነቱ በከፍተኛ ግጭት ይወጣል። ሪቻርድ ሁኔታውን ለላውራ ለማስረዳት እድል ከማግኘቱ በፊት ዴቪድ ከልብሶቹ ጋር ይመለሳል። እናም ሁለቱ ወገኖች ወዲያውን ወደ ከባድ የተኩስ ልውውጥ ይገባሉ። እግሩ ቆስሎ ዴቪድ ለማምለጥ ይሞክራል። ነገር ግን ላውራን ወጥ ቤት ውስጥ ያገኛታል። እውነተኛ ማንነቱን ስትጠይቀው እርሱና ኬሊ በአንድ ፕሮግራም ውስጥ እንደነበሩ ይገልጻል። ቢላዋውን በእጁ ደብቆ ዴቪድ ላውራን የመግደል ሐሳብ ላይ እያመነታ ነበር። ሆኖም እሷ ያለምንም ማስጠንቀቂያ ያለበትን ቦታ ስታጋልጥ ዴቪድ በወጡ ቤት በቢላዋ ደረቷ ላይ ይወጋታል።
በዚያን ጊዜ ዴቪድ ከሪቻርድ በቀር የቡድኑን አባላት በሙሉ ጨርሷል። መኪናውን እየነዳ ሲሄድም ከስፔንሰር ጋር ይገናኛል። በግጭቱ ወቅት ቆስሎ ዴቪድ ሁሉንም የነገሮች መቋጣሪያዎች ለማጥፋት ተልዕኮውን ይቀጥላል። የመኪናው ጎማዎችም ስለተነፈሱ ሪቻርድ አናን ከምግብ ቤቱ ለመውሰድ የሲቪል መኪና ያዋሰዋል። እነሱ ከወጡ ብዙም ሳይቆይ ዴቪድ አናን ለመፈለግ ወደዚያው ምግብ ቤት ይመጣል። ነገር ግን ሊያገኛት አይችልም። ተበሳጭቶ ክሪስቲንን ደረቷ ላይ በመተኮስ ይገላታል። እንዲሁም ምግብ ቤቱን በእጁ ቦምቦች ያጠፋዋል። ጥሪ ከደረሰው በኋላም ሪቻርድ ሉክን ለመፈለግ ለመሄድ ይወስናል። እርሱ ዴቪድ ፍጹም ወታደሮችን ለመፍጠር በተዘጋጀ ከፍተኛ ሚስጥራዊ ወታደራዊ የሕክምና ፕሮግራም ውስጥ ተሳታፊ እንደነበረም ይገልጻል። ዴቪድ የሙከራውን ተቋሙን ካቃጠለ በኋላ አምልጧል። በሱ ውስጥ ያሉትን ሁሉ በመግደልና ዓለም እርሱ እንደሞተ እንደሚያምን የማይለዩ የተቃጠሉ አስከሬኖችን ትቶ ወጥቷል። በትምህርት ቤት ውስጥ የመዝናኛ ማዕከል ውስጥ ሉክ ለፓርቲ ዝግጅት በማገዝ ከትምህርት ቤት በኋላ የቅጣት ጊዜውን እያሳለፈ ነው። የአናን ጥሪ ሊመልስ ሲል መምህሩ በቅጣት ጊዜ ስልክ እንዳይጠቀም ያስጠነቅቀውና ስልኩን ይቆማል። ወደ መዝናኛ ማዕከሉ በሚሄድበት መንገድ ላይ አናና ሪቻርድ የፖሊስ መኪናዎችንና የእሳት አደጋ መኪናዎችን በተቃራኒ አቅጣጫ ሲሄዱ ያስተውላሉ። ያኔ ነው ሪቻርድ በምግብ ቤቱ ውስጥ ስለደረሰው አደጋም ይነግራት። በአና ውስጥ መጥፎ ስሜት ያድራል። ሪቻርድ በመቀጠል እሱንም ሆነ ሙከራውን የሚጠብቀውን የዴቪድ የነርቭ ስርዓት ሁኔታውን ያብራራል። ሙከራው ሳይሳካ ሲቀር ዴቪድ ማንነቱን ሊያጋልጥ የሚችል ማንኛውም ሰው የሚያጠፋ የተቀመረ ጉዳይ ሆነ። እርሱ ራሱ ቢፈልግ እንኳን ራሱ ሊያቆም አይችልም። ብዙም ሳይቆይ አናና ሪቻርድ አስፈሪ ቤት በተሰራበት ቦታ ውስጥ የሃሎዊን ጭፈራ ወደሚካሄድበት ትምህርት ቤት ይደርሳሉ። ሉክ ጋር እንደደረሱም ዴቪድ መብራት በማጥፋት መኖሩን ያስተዋውቃል። በመቀጠልም የመጨረሻውን ጥቃት ሲጀምር በአጉሊ ድምጾች ላይ የአናን ሲዲ ይከፍታል። በግርግርና በዲም ብርሃን መካከል ዴቪድ የሉክን መምህርና ሪቻርድን በቅጠል ቢላዋ ይገላቸዋል። መጀመሪያ ላይ ሉክ ዴቪድ አና እንደምትለው ክፉ መሆኑን ለማመን እምቢ ይላል። እንዲያውም ሄደው እንዲያነጋግሩት ይናገራል። ሆኖም ስለ ወላጆቻቸው መሞት ስትነግረው ስለ ዴቪድ የነበረው ግምት ሙሉ በሙሉ ይፈርሳል። ሉክ በሚገባ መደበቁን ካረጋገጠ በኋላ አሁን እውነተኛ ማንነቱን ያሳየው ዴቪድ ሉክን ለመግደል ይፈልገዋል። ሉክ ሊያዘው እንደሆነ ሲያስብ ዴቪድ ከሩቅ በሚሰማ ድምጽ ትኩረቱ ይሳባል። የሪቻርድ ሽጉጥ ከነበረበት ቦታ የደም ፍሰቱን በመከተል አና ከበስተጀርባው ቆማ ያገኛታል። የወላጆቿን ደም ለመመለስ በመጓጓትም በዴቪድ ላይ ትተኩሳለች። እርሱም መሬት ላይ ይወድቃል። በዘለቄታው የገደለችው መስሏት አና ጥንቃቄዋን ስታላላ በዴቪድ ድንገተኛ ጥቃት እግሯ ላይ ትወጋለች። ልትተኩስበት ትሞክራለች። ነገር ግን ሽጉጡ ሳይተኩስ ቀርቶ እሳት ይነሳል። በመቀጠልም ዴቪድ ሊያንቃት ይሞክራል። በመጨረሻው የድፍረት እርምጃ ሉክ ጣልቃ በመግባት ዴቪድ በሰጠው ቢላዋ ዴቪድን ይወጋዋል። በዚህም አናን ይታደጋታል። የቆሰለው ዴቪድ ለሉክ ትክክለኛውን ነገር እንዳደረገ ይነግረዋል። እናም ከመውደቁ በፊት የአውራ ጣት ምልክት ያሳየዋል። ከሁኔታው በኋላ አናና ሉክ በደም ተለውሰውና በድንጋጤ ተውጠው ከአምቡላንስ ውጪ ተቀምጠዋል። ክቡራትና ክቡራን የቀለምሲስ ሚዲያ ቤተሰቦች እነዚህን መሰሎች ቪዲዮዎችን ለማየት ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። መልካም ጊዜ